በሰላም እጅን አጣጥፈህ የምትቀመጠው ነገር አይደለም። ሁልጊዜ ፋይት ማድረግ ይጠይቃል። ስኳር ተቀላቅለህ እንኳን ሁልጊዜም ስኳር እንዳለብህ አድርገህ ነው በጥንቃቄ መኖር ያለብህ። ቢኮዝ አንድ ይሄ የጀመርከው መንገድ አሰልቺ አይደለም። ጥግብ ብለህ ነው የምትበላው። ኤክሰርሳይዝ ትሰራለህ፣ መስል ቢውል ታደርጋለህ። አንተ ደግሞ በተለይ ስኳራቸውን ቀልብሰው መንቴን መቀለበስ ብቻ ሳይሆን ቀልብሰው እዚያው ላይ ያቆዩ ሰዎች ምሳሌ ነህ። ኤክሰርሳይዝ ታደርጋለህ፣ መስል በተለይ በኤክሰርሳይዙ ላይ ሰፖርት አድርጋቸው። አንሚዩት አድርጉ፣ ዩዘር 90 አንሚዩት አድርጉና እንትናን ታዋቁት፣ ትንሽ አውራቸው። እሺ ዶክተር አመሰግናለሁ። እኔ አሁን ብዙ ጊዜ የምምለው አሁን እኛም ግሩፕ ላይ ብዙ ጊዜ ሰው የሚለጥፈው ምግብ ብቻ ነው። ምግብ የበላውን ነገር ነው የሚለጥፈው እና ይሄን ያህል ወክ አድርጌያለሁ፣ ይሄን ያህል ወክ አድርጌያለሁ፣ ይሄን ያህል ወክ አድርጌያለሁ እያለ ነው የሚነጋገር ያለው እና ታወጣለህ። የምታወጣው ወጪ 1 ኪሎ ግማሽ ኪሎ ስጋ ለመብላት ከፋቢል ከ800 እና ከ900 ብር በታች አታወጣም። በዛ በግማሽ ኪሎ 1 ኪሎ አድርገውና እቤት ውሰደው። ቀዩ ስጋ አስፈጭተህ ለአንተ ለ3 ጊዜ ወይ ለ4 ቀን ይሆናል። ይሄን ነገር አትክልታክ ጥግብ ብለህ ብላ። ያውም ጠግበህ እኮ ነው የምትበላው፣ ተርበህ አይደለም ከቤት የምትወጣው ብላ። ከዛ በኋላ ደግሞ ምሳህን በራበ ሰዓት ላይ ትበላለህ። ከጎኑ አትክልት ታደርጋለህ። ቻው ውሃን እየጠጣህ ቡናን እየጠጣህ በሰላም እችን የምትቋቋማት ለ1 ሳምንት ነው። ከ1 ሳምንት በኋላ አንተ ጋር የሚደውል ይጠፋል። አንተ ጤንነት ሲመለስ ጓደኞችህ ራቀም ብለው ያቆማሉ። እንደኔ ማለት ነው። እኔ በጣም ብዙ ሰው ነው ያጣሁትኝ፣ ግን ምንድነው ጤናዬ ተመልሷል፣ ገንዘቤ ተርፏል፣ የተሻልኩ ሰው ሆኛለሁ። ስለዚህ አንተም ለልጆች መትረፍ አለብህ፣ ለባለቤት መትረፍ አለብህ። አሁን የምትወዳቸው ልጆች በኋላ ላይ ማጣት የለብህም። አባታችን በሚባል ነገር ልጆችም እንዲቆጩ አያስፈልግም። እኔ ትምህርት ቤት ልጄን ላመጣ አባት ነው ወይስ ወንድምህ ነው? ታላቁ አጎትህ ነው ሁሉ የሚሉት ጥያቄ ይመጣልና አንተ ወጣት ነው አባትህ ምን ሆኖ ነው ይላሉ። እኔ ወለድኳቸው ማለት በተለይ ትልቋ ልጄ እኩል ነን። አሁን 15 ዓመቷ ነው። በጣም እኩል ነን። ስለዚህ ልጆችህም በአንተ ደስተኛ ሊሆኑ ይገባል። ባለቤትም ለአንተ ደስተኛ መሆን ትገባለች እና ይሄኔ ባለቤትም ወፍራም ልትሆን ትችላለች። አብራችሁ ተመግባችሁ ደግሞ ልጆቻችሁን በሰላም የምታሳድጉበትን መንገድ ፈልግ። ጀማ ያልከው ነገር ይቅር። በኋላ ላይ የራሳቸው ያንተን ቁመናና ያንተን እንትን አይተው ይመለሳሉ። እነሱንም ትወጡታለህ ወደ ተሻለ ነገር። ምንም ጊዜ ወደ መጥፎ ነገር እንደማትወጣ ከዛ በኋላ ጠግበህ ብላ። ከ15 ቀን በኋላ ከተለማመድከው በኋላ አባቴ ወደ ሩጫ ትሄዳለህ። ራሱ ተራመድ ይልሃል። የተወሰነውን መንገድ ወደ ስራ ስትገባ የተወሰነውን መንገድ በእግር ወቅት ታደርገዋለህ። ከዛ ሱስ ይሆንብሃል። ከዛ በኋላ አንተ መካሪ ሆነህ ትቀራለህ ነው የምልህና በተረፈ ደግሞ ያው ዶክተር ጨምርለት ከሳምንታት በኋላ ስለ ጡንቻ ያው ስፖርት ወክ ምናምን ጨምርለት። እሱንም ጨርሰው ከሳምንታት በኋላ ወክ ነው የምታደርገው። ሰውነት እየለመደ ሲሄድ ራስ ተንቀሳቀስ ይልሃል። 32 ዓመት ማለት እኮ ገና በጣም ብዙ መስራት የምትችልበት እድሜ ነው ያለውና ሩጫህን ማከናወን ትችላለህ። ይሄ ሶምሶማ ምናምን ሳይሆን ትንሽ ወቅት አድርግና ፈጣን ሩጫዎችን በጧት ተነስተህ ብርሃን እያየህ ማለት ነው። እንቅልፍም የተስተካከለ ስለሚሆን እረፍትም ስለምታደርግ የዛም ሰዓት አንተ ወጥተህ በጧት መሮጥ። ቆንጆ ስኒከር ጫማዎች ግዛ። ቶርሽን ሞልተዋል። ቶርሽኖች አቅምን ባገናዘበ መንገድ ቶርሽኖችን ግዛ እንደኛ። ከዛ በኋላ አረማመድህን ቀይር። እዛ ልብስህን እንደገና ደግሞ ያስጠበብክ እንደኔ መልበስ ትጀምራለህ። ቁምጣም የለበስክ መውጣት ትችላለህ። በተረፈ ደግሞ ደውልልን። ዶክተርን ካገኘህ ዶክተርን ጋር ፎሎ አድርግ። እኛም እናግዛለን። ያው እንደ ወንድም በኔትወርክ ዶክተር አገናኝቶናልና እድሜውን በሱ እየለመንን እንጠቀምበት ዶክተርን እያልኩ የምለው። አመሰግናለሁ።
ይቀላቀላል ብዬ አስባለሁ። የሚገርምህ ስኳር ጨምሩልኝ ትልቅ ሰው ስኳር ጨምሩልኝ ሲል በጣም ነው ሳቂ የመጣውና ሰው በህይወቱም እየቀለደ ነው ያለው አንዳንድ ሰዎች እና እቺ ነገር ገርማኝ ነው ሳልነግር እንዳላልፍ ብዬ ዛሬውም የለም እኮ አንተና ገርም ነገር ፈጽሞ ገብቷል አይደለም እንኳን በማህበረሰባችን ውስጥ ይቅርና በሜዲካል ኮሚኒቲ ውስጥ ኢቭን በሜዲካል ኮሚኒቲ ውስጥ ስትሮንግ የሆነ አሶሲዬሽን አለን ብለን አናስብም። ምን ብለው ነገር ምን ተጣው ነገር ቀጥታ ከዛ ከስትሮክ ጋር ያያዛል ብለን አናስብም። የሚገርም ነገር ዌል ስትሮክ አንድ ሰው ከያዘው ሃይፐርቴንሲቭ ነው ሃይፐርቴንሽን እሱ ነው ቶሎ ማይንዳችን ላይ የሚመጣው ዲያቤቲክ ነው ምናምን በቃ እሱ ቶሎ አምሯችን ላይ የሚመጣው እንጂ በየቀኑ ሰውየው የሚያደርገው ነገር ቁርሱ ላይ ምሳው ላይ እራቱ ላይ የሚያደርገው ነገር የሚያደርገው በምግብ በኩል ነው ያልኩት ነገር ያልኩ ያለውት ቀጥተኛ የሆነ ግንኙነት አለን ብለን የማሰቡ ነገር ገና ይቀር። የዚህ ሰውዬ ላይፍ ስታይሉ ለኤክሰርሳይዝ ያለው ተነሳሽነት የኤክሰርሳይዝ ባህሪው ፍላጎቱ ወይም ደግሞ ኤክሰርሳይዝ ያደርግ ነበር አያደርግም ነበር ሂስትሪ ላይ እንኳን አንጠይቅም። ግፊት ከፋለ ሜዲኬሽን ለነበረ ሰውዬ ምናልባትም ሜዲኬሽን በትክክል ላይወስድ ስላልወሰደ ነው ብለን ልናስብ እንችላለን። ምናልባትም የስኳር ቁጥጥሩ ኖርማል ስላልሆነ ብለን ልናስብ እንችላለን። ሞር ፎከሳችን እንዴት አድርገን ግፊቱን በመድኃኒት እንቆጣጠር፣ እንዴት አድርገን ስኳሩን በመድኃኒት እንቆጣጠር። ሰውዬው ያንኑ እየበላ እንግዲህ ያስብ ያንኑ እየበላ እንግዲህ ይህን ፕሮግራም የሚከታተል ሰው ስትሮክ ያዘው ሰው አንድም ሰው እንጀራ አቁም ብሎት የሚነግረው ሰው ያለ አይመስለኝም። ምናልባት ጨው አቁም ነው ሁላችንም የምንለው፣ ምናልባት ቅባት ቀንስ ነው የምንለው። ሩት ኮዙ አሁን በምናወራው ልክ ከኢንሱሊን ሬዚስታንስ ጋር መያያዙ፣ ሩት ኮዙ ከኦቨርፋትነስ ጋር መያያዙ፣ ሩት ኮዙ ከፍተኛ የሆነ ኤነርጂ ኢን ዘ ፎርም ኦፍ ፋት እና ካርቦሃይድሬት በመመገባችን የመጣ መሆኑን፣ ሩት ኮዙ ኤክሰርሳይዝ ካለማድረግ ጋር የተያያዘ መሆኑን ብዙ ጊዜ ግንዛቤው ስላለን ማህበረሰባችንም ላይ እንዳልከው እንደዚህ አይነት ኔግሊጀንስ አለ እና እመነኝ እሱ ጆይን ማድረግ አለማድረጉ የሱ ኢሹ ነው የሱ ችግር እንጂ አንተ አይደለም። አንተ ግን አንድን ሰው ለመታደግ ሞክረሃል። ግሬት ሶ እጅግ አመሰግናለሁ። ዩዘር 90 አንሚዩት አድርጉ። በጣም ነው የምናመሰግነው ዶክተር። በጣም ነው የማመሰግነው። አንተ አንፎሎ አድርጌ ያለው በዚህ በውስጥ መስመርም አናግራለሁ። አሁን ግን ምንድነው መሰለህ እንድታደርጉልኝ የምፈልገው በቃ የሳምንቱን ፕሮግራም የምግብ ፕሮግራሜን አውጡልኝ ዶክተር። ከዛ ከናንተ ቃል ማውጣት አልፈልግም እንዳላችሁት እኔም ከተወሰነ ጊዜ በኋላ ምስክር መሆን እፈልጋለሁ። እንደነገርኳችሁ ጓደኞቼ አብዛኞቹ እኮ እንደኔ ናቸው። የሚገርምህ ዶክተር በቃ ተመሳሳይ ፊዚካል ያሉን ሰዎች ናቸው አብዛኞቹ። ቢያንስ ከ10 10 ቢሆኑ እንኳን ቢያንስ 7ቱ ተመሳሳይ የኔ አይነት ፊዚካል እድሜ ላይ የኔ አይነት አቋም ያላቸው ሰዎች ናቸውና በእናንተ ምክር እነሱን ማስደመም እፈልጋለሁና ከዛ በኋላ የመጣው ይምጣ ወደ እነሱ ሳይሆን ወደ እናንተ ምክርና እኔ ወደ ራሴ ወደ ቤተሰቦቼ መመለስ እፈልጋለሁ። yes በርታሽ። ዋናው ነገር ማውራት አይጠበቅብህም፣ ሆነ ተሰርተህ አሳያቸው። ኦኬ that's it። ተው ምናምን ማንም አይሰማም። አንተን ግን አይናቸው እያየ ኦኬ ጤና ሲመለስ ጎረምሳ ስትሆን ሳይወዱ በግድ ይመጣሉ። ሶ ሁለት ነገር ልጨምርልህና እንወጣለን። ኦኬ ስትበላቸው የነበሩ ምግቦች በሙሉ 40 ኪሎ ፋት ላይ ተጨማሪ ፋት ነው የሚሰጡት። እንጀራውም ኦኬ ዳቦ ተጨማሪ ያለውም ቆጮም ምኑም ቡላ ምናምኑም ቀጥታ ፋት ላይ ተጨማሪ ፋት ነው የሚጨምረው። አትርሳ፣ በጣም ጠቃሚ ነው። ምግብ ውስጥ ያ ሁሉ ዘይት፣ ያ ሁሉ ቅቤ፣ ያ ሁሉ ጮማ ላይ ጮማ ነው የሚጨምረው። ቬሪ ክሪቲካል ነው። ሶ ምላስ ሰንበር ለምንድን ነው የምትወደው? ወይ አንተ ራስህ ምክንያት ይኖረሃል። ያ በሬ ምናልባትም ልክ እንዳንተው ቦርጫን በሬ እኮ ነው የሚሆነው የታረደው።
ቅድም ያልኩን አትርሳ ወይ ላንተ ሌላ ሰው ብያለሁና አንድ ሰው በጣም እየወፈረ በሄደ ቁጥር ሰውነት ስቶሬጁ ይሞላል። የፋት ማስቀመጫ ስለሚሞላ ምላስም ውስጥ ፋት ያስቀምጣል። የበሬው ውስጥ ነው ያልኩ ያለሁት። የበሬው ሰንበር ውስጥም ፋት ያስቀምጣል ሰውነት። ገብቷል አይደል? ቦርጫም በሬ ልክ እንዳንተው ጤናውን ያልጠበቀ በሬ ሳር ሳይሆን የበላው በሌላ መንገድ የደለበ በሬ ስጋ ነው እየበላህ ያለው። ምን ነው ታዲያ የምታደርገው? ምላስ ሰንበር ብዙ ጊዜ ፋት ይዛል። ያን አይን ላይ አይተ መለየት ስለማትችል ነገ ስትሄድ አሁን ስጋ ቁራጩ ጋር ቀዩን ስጋ ስጠኝ ብሎ ያንን በአይን ስለመታይ አትሸወድም። ቀላል ያንን ቀይ ስጋ በምትፈልገው መልክ አስጠብስ። ማንኪያ አቅርቡልኝ ብለህ ጥግብ ብለህ ማንም አልሰማም ብለህ በማንኪያ ብለህ ግን አትክልት ካላቸው እኔ እንጀራ ስለማልበላ ከአትክልት ጋር አቅርቡልኝ በላቸው በምትፈልገው መንገድ። ምላስ ሰንበር መጥፎ ሆኖ ሳይሆን ማወቅ አትችልም ውስጡ ምን ያክል ፋት እንዳለ መገመት ስለማትችል እቺን ቀይራት። በቃ ከኮንፈርት ዞን ከለመድከው ነገር ውስጥ ውጣ። የለመድከውንማ እኮ አየኸው አይደል? አሁን የተሰራኸው በምትወዳቸው ምግቦች በምትወዳቸው መጠጦች እኮ የተሰራ ሰው እኮ ነው አንተ። አሁን እነሱን ኮምፕሊትሊ እስከዛሬ ባለመድካቸው ምግቦች ባለመድከው ላይፍ ስታይል ከዚህ በኋላ ተሰራ ነው እያልን ያለ ነው። አልኮል እንዴት አድርጎ አረቄዋን ብቻ ልንገርህና ስለ አረቄ ካወራው ስለ ሁሉም አልኮል ነው የማወራውና ይኸውልህ አንተ እኮ ሽማግሌ ያጫወተ አፍሬ እድሜን እንኳን ጨምሬ ነው የምናገረው 32 ብዬ ስል ማንም ስለማያምነኝ 38 ወይ 40 ነው ብዬ የምገላገለው ያልከን አንተ ነህ። ምን ማለት ነው? ይሄ ሁሉ የምናወራውን ነገር ውፍረትህን ጨምሮ ነው እያልኩ ያለሁት፣ ቦርጭህን ጨምሮ ሰውነት ወጣት እያለ ማሽኑ አክቲቭ ነበር። ኢንጂን የመኪናን ኢንጂን አስበው አክቲቭ ስለነበረ የበላኸውን ነገር በሙሉ ምን ያደርግ ነበር? ፕሮሰስ ያደርግ ነበር። ወደ ኤነርጂ ቀይሮ ይጠቀም ነበር። ፋቲ ባልነበርክ ጊዜ ከጊዜ በኋላ ምን ሆነ? ያቺ ሚቶኮንድሪያ ያቺ ኤነርጂ ሜክ የምታደርገው ኤቲፒን ኤነርጂ ሜክ የምታደርገው ማሽን እየደከመች መታ ነው መወፈር የጀመርከው። ያ የሆነው ነምበር 1 ኮዝ ምግብ ነው። ቅድም የነገርኩህ ምግቦች በተለይ ከፍተኛ ካርቦሃይድሬት ሲደመር ከፋት ጋር ሲሆን ይህንን ሚቶኮንድሪያ ዳሜጅ ያደርጋሉ። ከሱ ባልተናነሰ መልኩ ደግሞ አልኮል ያቺን ማሽን ዳሜጅ ያደርጋታል። ያቺን ማሽን ገብቶሃል? ያ ማሽን ማለት ቅድም እንደነገርኩ ሁሉ ነገር ኢነርጂ እንዲኖር ወጣትነት እንዲሰማ የበላኸው ነገር በሙሉ ወዲያው ቶሎ እንዲቃጠል የምታደርግ ማሽን አለ። ልጅ ሆነ አንተ ማሽን በደንብ ይሰራ ነበር እንደዚህ። አሁን ቀርፋፋ ነው። በምን የተነሳ? ቅድም በነገርኩ ከፍተኛ እንጀራ፣ ዳቦ፣ ለስላሳ፣ ጁስ፣ ቢራ፣ ድራፍት፣ አረቄ ማሽናውን ቀርፋፋ ባይዜ ያ ማሽን ስራ ያቆመ ቀን በህይወት የለም። ዴዝ ምንም ዴፊኒሽን የለውም። ሚቶኮንድሪያ ጸጥ አለ ማለት ነው። ሳያናይድ የሚባል መርዝ ብዙ ጊዜ ያወራለሁ ሰምተህ ከሆነ ሳያናይድ ውጠህ በ6 ሰከንድ ውስጥ የለም። በ6 ሰከንድ ውስጥ ቢኮዝ ሄዶ የዛችን የሚቶኮንድሪያውን ኤሌክትሮን ቼን ትራንስፖርት ምንለው አለ እሷን ብሎክ ነው የሚያደርጋት። ዴዝ ማለት ይሄ ነው። እንግዲህ አስበው ሳያናይድ በአንድ ቀጥ ስለሚያደርግ ነው። እስከ ዛሬ ግን የበላኸውና የጠጣኸው መጠጥ ወደዛ እኮ እየወሰደ ነው። አክቲቭ ነበረው ምን እያደረገው ነው? እየሰማኸኝ ነው? እየሰማሁ ነው ዶክተር። የቆመች ጊዜ እንግዲህ አስበው የቆመች ጊዜ ቅድም እንዳልኩ ቆንጆ ዜና አይሆንም እና አልኮሉን በዛ ምክንያት አይሆንም። ኤክሰርሳይዝ አሁን ጀምር አንልህም። ምክንያቱም መጀመሪያ ሰውነትን መግብ። ቅድም እንዳልን ቀይ ስጋ ከሆነ ቀይ ይሁን አይደለ? ከአትክልት ጋር። አሳ ከሆነም ከአትክልት ጋር። እንቁላል ከሆነ ነጩን ፓርት አስኳሉን ሳይሆን ነጩን ፓርት ከአትክልት ጋር። አይብ ከአትክልት ጋር። ግሪክ ዮገርት፣ እርጎ፣ እነዚህን ኳሊቲ ፕሮቲኖች። የዶሮ ስጋ ከሆነ ከላይ ቆዳዋን አንስተህ ምናምን ፋት አለው እሱ። ምግብ ሲያበስሉልን ዘይት አታብዙ ለደንበኞች። በቃ እኔ ዘይት ትንሽ ብቻ ወይ ስጋ ከሆነ በራሱ ወዝ ጥበሱልኝ ብላቸው። ያለ ዘይት እኮ ይጠበሳል ስጋ ቀይ እንኳን ያልከው ስጋ በተፈጥሮ ፋት አለውና በራሱ ወዝ ይላል ባልሰማለሁ። በራሱ ወዝ ኬት መጣልኝ? በራሱ ወዝ ይጠበስ የሚባል ነገር አለ አላውቅም። እንግዲህ በቃ በዘይት አትጥበሱልኝ በል። ወይንም ደግሞ በጣም ጢኒት ዘይት ቅቤም ይሁን ዘይትም ቢሆን ከዚህ በኋላ ምንድን የሚሆነው ስም ትንሽ ነው የምታደርገው። ለዚህ ነው ቀይ ስጋ ያልን፣ ለዚህ ነው እንቁላል አስኳል አውጣ ያልን።
ነጩ ፋት የለውም የእንቁላል ፓርት። ለዚህ ነው ስጋ ከሆነ ምንድነው ዶሮ ከሆነ ከላይ ቆዳ አንሳ ብለን ምንድነው እቺ ብቻ ገብቶ ከጎን ያለውን አትክልት ካረክ ሌላው ተአምር ነው። ይሄ የምግብ የሳምንት ፕላን ያልከውን ነገር ተው። እኛ ጋር የሳምንት እኛ ፕሪንሲፕል ነው ያስተማርን። ነገ ጠዋት ተነስተህ ከነዚህ ካወራናቸው ምግቦች ውስጥ የምትወደውን የምታገኘውን ብላ። እኔ የቀን ፕላን የሳምንት ፕላን የሚባል ነገር ለሰው አይሰራም እንበልና ነገ ጠዋት ላይ ተነሳና አይብላ በትንሽዬ ምናምን ቀመመ አይብላ ብዬ ያልኩ ጠዋት ተነስተህ እኮ ቤት ስጋ እያለ አሳ እያለ አይፈለጋ እኮ ልትሄድ ትችላለህ። ገብቶሃል? ልዩነት የላቸው። እንደ አንድ አስባቸው። ገብቶሃል? አይብን፣ ስጋን፣ አሳን፣ የዶሮ ስጋን፣ የእንቁላል ነጩን ፓርት እንደ አንድ አስባቸው። ምርጫው በንተ ነው። በምትፈልገው ቀን የምትፈልገውን ብላ። ፐርሰናሊ መታገዝ የምትፈልግ ከሆነ ጆይን አድርግ። ፊት ለፊት ባው ላይ ስልክ ማለ የመቅደስ ስልክ ጆይን አድርግ። በዛ በኩል እንግዲህ የፍሬምን ኬዝ ሰምተሃል። ዛሬ እንኳን ያወጣኸውን ውጭ ታውቃለህ። እንግዲህ በዚህ ቀጥለ ቢሆን ከዓመታት በኋላ ለመድኃኒት ብዙዎች ታውጣ ነበር። ኤፍሬምን እንግዲህ ለመታደግ ነው ቁጭ ያልነው እዚች ጋር። ኤፍሬምን ዶኔት አድርግ። ስልክ አካውንት እዛ ጋር ፊት ለፊት ይታያል። እየጻፉ ነው እነ ፍቅርና። እጅግ እናመሰግናለን። ይበቃል። እሺ ዶክተር በጣም ነው የማመሰግነው። እኔም በጣም ብዙ ነገር ተምሬያለሁ። በጣም አመሰግናቸዋለሁ። መልካም አዳር። ፍቅር አይ ቲንክ ጨርሰናል። ይበቃኛል። 4 ሰዓት ከሩብ ነው እንግዲህ። 4 ሰዓት ካለፈ እንቅልፍ ይጠፋል። አረ ዶክተር አስገባን። አንድ ሰው አለን። ሰናይት አቤት። እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ደህና ነኝ ዶክተር። በጣም ደስ ያለኝ በማግኘቴ ዛሬ። በጣም ነው ደስ ያለኝ። በጣም ስለዚህ እንቅልፍ ምናምን እንዳተኙ እያልሽን ነው? እኛ እኮ ልንተኛ ነበር ዶክተር። ብዙ ጊዜ ሞክሬያለሁኝ። ስለዚህ እንሰማለን። ላገኛችሁ ግድ የለሽም። መተኛት የለም እያልሽን ነው እንግዲህ። የወርቅ ውሃም አለች፣ ትታገሳለች። እንቆያለን፣ ችግር የለውም። እና አንተነም አለ ያግዙሻል። የፍሬምን ኬስ ሰምተሻል? ዛሬ አንድ ፎቶ ልከሽልኝ ስንደመም ነበር እና ከባለቤቴ ጋር ነበር ስልክ የነበረው። እስቲ አይንሽን ጨፍኝና ይሄ ፎቶ ይሄ አልኳት። መጀመሪያ ላክሽልኝ የበፊቱን ቢፎር የሚለውን እሱን አሳየዋት። ምን እውነት ነው? አንብሊቨብል እውነት ነው። እንዴ አላወቅሻትም? ፈጽሞ አላወቅኳትም። የወርቅ ውሃ ልጅ ናት። የዛኔ የቢሮ የመረቁ ቀን እኮ ነበር እንዴ። የዛኔ ራሱ እኮ ወፍራም ነበረች። የዚህ ፎቶ ላይ ያሩ ደግሞ ይለያል ብላኝ ስንሳሳቅ ነበርና በጣም ደስ ብሎኛል። የፍቅርን እንግዲህ ደስታዬን ሼር አድርጊያል። የሚገርም ነው በጣም። አዎ አይታለች። የላክላትን መልእክት አሰምቻታለሁኝ። የሚገርመው ነገር ዶክተር ቤሪ እሷ አንተ ጋር ስትጀምር 105 ኪሎ ነበረች። ከቤት መንቀሳቀስ አትችልም። ልብሶቿ አይሆኗትም። በጣም በቃ ተስፋ ቁርጥ አድርጋ ያው በመናቀውም ችግር ምክንያት እሱም ተጋግዞ ማለት ነው በቃ ልጄ ጨለማ ውስጥ ነበረች። እኔ ደግሞ እሷን በመጠበቅ የሷ ሰውነት በየቀኑ በጨመረ ቁጥር እኔ ሰውነቴ ያለቀ ፊቴ ላይ ማዲያት እየወጣ ያው እንደ እናት በጭንቀት ማለት ነው በጣም ተጎሳቆየ ነበርና ምኖረው። አሁን 1 ወር በ3 ወር ባልሞላ ጊዜ ይሄ ሁሉ ለውጥ እንደዚህ ሲታይ ሱሪዎቿ ሰፉ። ወገቧ በቃ ልነግርህ አልችልም። በቃ ወገቧ በኢየሱስ ስም እኔ እንደዚህ እንደሷ አላየሁም። በቃ የኔ ወገብ እኮ ይበልጣል ከሷ። ሰውነቷ ያን ሁሉ ሰውነት ተሸክማ ወገቧ ባንዴ ጠፋ። ከዛ ምን ልብስ ትልበስ ዶክተር? እንደገና ማም ልብስ ግዢ ትልና እሺ ስላት ቆይ እኔ ገና ነኝ 30 ኪሎ ገና አወርዳለሁ። አሁን ምንም አልፈልግም በቃ ስራ ይልስራ። አሁን ምንድነው የምትለው? በፊት ቤት ስትቀመጥ በጣም ነበር የሚደብራት፣ ዲፕሬሽን ነበራት። አሁን ግን ምንድነው የምትለኝ? እኔ እኮ ቤት አይደለሁም ትልቅ ፕሮጀክት ላይ ነኝ። በቃ አንዳንዴ ጧት ተነስታ ስጋውን አልበላም ትለኛለች፣ አሳ ደበረኝ ትለኛለች፣ ዶሮ በቃ ዶክተር ቤሪ አታምነኝም። እያዋራሁ እንደ ህፃን እያባበልኩ ነው እያታለልኩኝ እንትን ማድረጋትና አሁን ግን እግዚአብሔር ይመስገን ያው እንዳሳየው እኔም በቃ ደስ እንደሚል ስለማቅ ታንታውን እኮ ስለ ስደውልብህ ነበር
ስደውልብህ ለምን አሳይቼ ቶሎ በቃ ደስ እንዲል ፈለኩ ባጋሁኝ ቶሎ እንድታየው ብዬ ከዛ አሁን 22 ዓመቷን አከበረች እንደምታያት ናት ሆዷን እንደዚህ በእጅ ትይዛታለህ በቃ በጣም አሪፍ ሆናለች አሁን እንግዲህ 13 ኪሎ አካባቢ ነው የቀነሰችው ግን የሚደንቅ ለውጥ ነው ያየነው ገና ይቀራታል ብዙ መስዋዕትነት መክፈል አለባት ፋቲ ሊቨር ነች ያው እንደምታውቀው ውጤቷን አሁን 3 ወር እየሞላን ነው አንዴ ቼክ ታደርጋለች ዶክተር እኔ ምንም አልልህም ልጆቼን እንደ ልጆቼ ስለምታይልኝ የማቱሳላን እድሜ ይስጥህ ዶክተር እውነት ከልብ ያመሰግናለሁ በጣም እኔ ባንተ ደስተኛ ነኝ አሁን ወደድኩት ምን አረጉ መሰለ ሁለቱም ልጆች ክረምት ላይ ቁጭ አሉና ሰውነታችን ለመቀነስ ምን እናድርግ ጂም ሞከርን ጂሙ ሲቀር እንደገና ይወፍራል ሰውነታችን ምን እናርግ ብለው ሲወያዩ እኔም እንዳደረኩ እግዚአብሔር ምስክሬ ነው ዛሬ ሰንበት ነው ነጠላይን አስኩና ወደ ቤተክርስቲያን ሄድኩት አባቴ ሆይ ድረስልኝ ነው ያልኩት በቃ እባክህ ልጆቼ ተጨነቁብኝ አልኩ ጌታ የጸሎቴን መልስ ሰማና አንተን ወደ እኔ ቤት አስገባህ አሁን ልጆቼ በጣም ደስተኞች ናቸው የኔ ደስታ ላንተ በረከት ይሁን ላንተ ይትረፍህ ዶክተር ቤሪኒ ሌላ ምንም አልልህም እኔ ችግር የለብኝም እንዳየኸኝ ነው ስኳሬም ብዙም አልነበረም ሰውነቴም ለመቀነስ ወዲያውኑ ነው አሁን በአንድ ጊዜ በቃ ቦታዬ ላይ የገባሁት ለሷ ሞራል እያልኩ ግን ምንም ነገር አልቀምስም እስካሁን ድረስ የፍቅር በጣም ደስተኛ ናት ቤተሰቡ በጣም ደስተኛ ነው የኛ ደስታ ወደ አንተ ይጋባ ደግሞ ሰው የዘራውን ነው የሚያጭደውና ይደርሳል እርግጠኛ ነኝ በጣም አመሰግናለሁ ዶክተርዬ እኔ ምንም ቃል የለኝም ስላንተ ሌላው ዋናው በጣም ብርቱ ጠያቂ ነሽ በጣም ነው የምትጠይቂኝ ጊዜ የምለው ይህንን ነው እና እኔ በጣም የሚጠቀሙብኝ ሰዎች በደንብ ኮሚኒኬት ያደረጉኝ ሰዎች ናቸው አልፈልግም ታውቂያለሽ ጀስት ኮሚኒኬሽን ገብተልኝ ያለሽ ያልገባሽም በቃ የተጨቃጫቂ ነኝ አልሽኝ የሆነ ጊዜ ገና ስንታወቅ አካባቢና እኔማ የምፈልገው እንደዚህ አይነት ሰው አይደለም የእሱ እንደሱ አይደለም ኢመርጀንሲ ነው በቃ መስለመናል ኢመርጀንሲ ነው እዚህ ነው እርግጠኛ ነኝ የኛ ክሊያንቶች እንኳን በሁሉ ነገር ከጎናችን ያሉ ክሊያንቶች ቃል የገቡ አሉ